በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን እንዲሁም ክቡር ወንድማችን ዘማሪያን፣ ምዕመናንና ምዕመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበ የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ነቢያት፣ ለቅዱሳን ሐዋርያት ሁላችን ያሳትፈን። አሜን። ደርሳችኋል በሚል ርዕስ እንማራለን። ደርሳችኋል። ጸሎቱ፣ በረከቱ፣ አማላጅነቱ በሁላችን ይደርና ሐዋርያው ቅዱስ ጳውሎስ በደገኛይቱ የዕብራውያን መልእክት ምዕራፍ 12 ቁጥር 22 ላይ እንዲህ የሚል ቃል አስተላልፎልናል። እናንተ ግን እናንተማ ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል ይላል። ዕብራውያን ምዕራፍ 12 ቁጥር 22። ይህንን ቃል መነሻ አድርገን እንመካከራለን። ቅዱስ ጳውሎስ ይህችን መልእክት የጻፈላቸው በኢቦር ዕብራውያን ለተሰኙ ከይሁዲ እምነት ወደ ክርስትና ለገቡ አዳዲስ ክርስቲያኖች፣ አዳዲስ አማኞች ነው ይህን መልእክት የላከላቸው። ኧረ ለመሆኑ ይህች የዕብራውያን መልእክት መጽሐፍ የቅዱስ ጳውሎስ መልእክት ስለመሆኗ ምን ማስረጃ አላችሁ ብለው አንዳንዶች ቤተ ክርስቲያንን ሲጠይቁ ይሰማል። እውነት ነው፣ ጥያቄያቸው ተገቢ ነው። ምክንያቱም የዕብራውያን መልእክት ቅዱስ ጳውሎስ እንደ ሌሎቹ 13 መልእክታት ስሙን አልጠቀሰባት። 14 መልእክታት አለው በመጽሐፍ ቅዱሳችን ውስጥ። በ13ቱ ላይ በኢየሱስ ክርስቶስ እስር የሆንኩ እኔ ጳውሎስ የጌታ የኢየሱስ ክርስቶስ ባሪያ ጳውሎስ ያለ ስሙን ጠርቷል። በዚች በዕብራውያን መልእክት ግን ስሙን ሰውሮታል። በቀጥታ ወደ ጉዳዩ ገብቷል። ምዕራፍ 1 ቁጥር 1 ሲጀምር እግዚአብሔር ከጥንት ከአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረ ብሎ ነው የሚጀምረው። እና ልክ ነው፣ ለክርክር ለውይይት ይጋብዛል። ምክንያቱም ስሙን ሰውሯታል። ታዲያ በምን ታውቆ ነው የጳውሎስ መልእክት የምትሉን የሚል ጥሩ ጥያቄ ነው። በጣም ብዙ ምክንያቶችን ቤተ ክርስቲያን ታቀርባለች። እኔ ጥቂቶቹን ብቻ ልንገራችሁ። አንደኛ፣ በቅዱስ ጳውሎስ 14ቱ መልእክታት ውስጥ ቅዱስ ጳውሎስ የመልእክቲቱ ፊርማ አለች። በተሰሎንቄ መልእክት ላይ ምዕራፍ 4 የመጨረሻው ቁጥር ላይ ምን ይላል መሰላችሁ? የመልእክቴ ማስረጃ ይህ ነው፣ እንዲህ እጽፋለሁ፣ ጸጋ ከእናንተ ጋር ይሁን ይላል። እዩ፣ የመልእክቴ ሁሉ ማስረጃ ይህ ነው፣ እንዲህ እጽፋለሁ፣ ጸጋ ከእናንተ ጋር ይሁን ይላል። ይህቺ የቅዱስ ጳውሎስ የመልእክቱ ማስረጃ ወይም ፊርማው ናት። 14ቱ መልእክታት ውስጥ ይህችን ቃል ታገኛላችሁ። ጸጋ ከእናንተ ጋር ትሁን የምትለው ይህቺ ፊርማ ማስረጃው ስለሆነች ዕብራውያን መልእክት ውስጥ መጨረሻው ቁጥር ላይ ተገኝታለች። ዕብራውያን 13 የመጨረሻው ቁጥር ላይ ጸጋ ከእናንተ ጋር ይሁን። የንዋየ ኅቡዕ የቅዱስ ጳውሎስ ፊርማ በዕብራውያን መልእክት ውስጥ ተገኝታለች። አንደኛ። ሁለተኛ፣ ቅዱስ ጳውሎስ በዚች መልእክቲቱ ውስጥ አንደኛውን ደቀ መዝሙር አንደኛውን አገልጋይ ጠቅሶታል። እሱ ጢሞቴዎስ ይባላል። ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር፣ የቅዱስ ጳውሎስ ተማሪ፣ የቅዱስ ጳውሎስ ረዳት ነው።
ጢሞቴዎስን አንስቶታል። ጢሞቴዎስ ከተነሳ የጳውሎስ መልእክቷ መሆኗ የሚያጠራጥር አይደለም። ሁለተኛ። ሶስተኛ፣ ቅዱስ ጴጥሮስ በዝርወት ለተበተኑ አይሁድ መልእክት ልኮላቸዋል። የቅዱስ ጴጥሮስ ሁለቱ መልእክታት ለተበተኑት ክርስቲያኖች ይላል። በዝርወት ለተበተኑ ከይሁዲነት ወደ ክርስትና ለመጡት አዳዲስ ክርስቲያኖች የጻፈው ዳግመኛ መልእክቱ ነው እና በዚህ መልእክት ምን ይላል? የተወደደው ወንድማችን ጳውሎስ እንደተሰጠው የጸጋ መጠን ጻፈላችሁ ሚላት የዕብራውያንን መልእክት ነው። ሁለቱም ለተመሳሳይ ሰዎች ነው የጻፉት። ሶስተኛ ማስረጃችን፣ ስለዚህ እግዚአብሔር ከጥንት ጀምሮ በአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን ብሎ የገባው ታዲያ ለምንድን ነው? ለምን ስሙን መሰወር አስፈለገው? ለምን እንደ ሌሎቹ ስሙን አልጠቀሰም ካላችሁ፣ ይውላችሁ ራሱ ቅዱስ ጳውሎስ ከይሁዲ እምነት ወደ ክርስትና የመጣ አዲስ አማኝ ነበረ። ያሳድድ የነበረውን ቤተ ክርስቲያን በመስበኩ በጣም ተመሳይተዋል ወገኖቹ አይሁድ። መቼ አግኝተህ ነው በገደል ነው የሚሉት ሆነዋል። ይህችን የምስራች በስሙ ቢልክ ማን ያነባታል? ማን ይመለከታታል? ፍየል ከመድረሷ ቅጠል መበጠሷ ብለው መልእክቲቱን ሳያነቡበት እንዳይቀሩ ስሙን ሰውሯታል። ስራው እንጂ እውነቱ እንጂ እምነቱ እንጂ ምን አለ ስሙን ቢሰውረው? ስም ምን ያደርግልናል? ዝና ምን ያደርግልናል? ስሙን ሰውሮ አምላኩን አክብሮ ቢያስተምር ነው እውነቱ የሚበራላቸው። እናም ስሙን ሰውርባቸው። በእኔ በመበሳጨታቸው በእኔ በመናደዳቸው ምክንያት ለምን ወንጌልን ይወርውሯታልና ስሙን ራሱ ወረወረው። ምን ያደርግልኛል? እኔን ባያውቁኝ ይሻለኛል እግዚአብሔርን ይወቁት እንጂ አለ። ምን እናደርጋለን እኛ ብንታወቅ እግዚአብሔር በእኛ ካልታወቅ? አእምሩ ከመተሰባ እግዚአብሔር በጻድቁ ይላል። እግዚአብሔር በጻድቁ እንደተገለጠ እወቁ ይላል። እግዚአብሔርን የማይገልጥ አገልግሎት ምን አገልግሎት ነው? እግዚአብሔርን የማያሳይ ማንነት ምን ማንነት ነው? ጳውሎስን ተመልከቱ። ራሱን ጭንጋፍ አድርጎ ስሙ እንኳን እንዳይጠራ ሰውሮ ነው የሚያገለግለው። የዘመናችን አገልግሎት እንዲህ ይሆን? ክርስቲያኖች እውነቱን ነው ያሰባኪ እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ያሉ። እግዚአብሔርን እያወቅን ይሆን የምናገለግለው? ይህንን የቅዱስ ጳውሎስ ስሙን መሰወር የሚያስተምር መልእክቲቱ ትጉላ እንጂ እሱ ቢኮስስ ግድ የለው። በጣም አስደናቂ እኮ አገልጋዮች ናቸው። ክብሩ ለወንጌሉ እንጂ ለስሙ አይደለም። ለስሙ አይቆም። ሲታማ አያስተባብልም። ከሁሉ ለማንስ ጭንጋፍ ነው የሚለው። እውነት ወንጌልን የሚያገለግል እንዲህ ነው። ለዚህ ነው ስሙን የሰወረው። አንደኛ መልእክቲቱ የቅዱስ ጳውሎስ ናት። ሁለተኛ ለማን የተጻፈው? ከይሁዲ እምነት ወደ ክርስትና ለመጡ አዳዲስ አማኞች ነው። ሶስተኛ ስሙን በምን ምክንያት ሰወረው? ወንጌል እንድትሰፋ ነው። እሱን ስለጠሉት ወንጌልንም እንዳያባርሯት ሰውቶ ነው። አራተኛ በምን ምክንያት ነው የጻፋት ይህችን የዕብራውያን መልእክት? አንደኛ እነዚህ አዳዲስ አማኞች ናቸው ብያቸዋለሁ። ከይሁዲ እምነት ወደ ክርስትና የመጡ አዳዲስ ክርስቲያኖች ናቸው። ነገር ግን አንድ ነገር ገጠማቸው። ምን ገጠማቸው መሰላችሁ? ክርስቶስን በማመናቸው ወንጌልን በመቀበላቸው ከኦሪት ወደ ወንጌል ፈቀቅ በማለታቸው ከበጉ፣ ከፍየሉ፣ ከላሙ፣ ከዋኖሱ፣ ከጨረባው መስዋዕት ወደ ክርስቶስ ሥጋና ደም በመምጣታቸው ከግዝረት ወደ ጥምቀት በመሸጋገራቸው አይሁድ ከፋቸው። አንዳንድ ክርስቲያኖች ወደ አዲሲቱ ሃይማኖት ወደ ክርስትና በመምጣታቸው አብዛኞቹ አይሁድ ተናደዱባቸው። እንዴት ወንጌልን ይቀበላሉ? እንዴት ከሙሴ ይልቅ ክርስቶስን ያስቀድማሉ? ብለው አንዳንዶች ተበሳጩና እነዚህ አዳዲስ ከይሁዲ እምነት ወደ ክርስትና የገቡ አዳዲስ ክርስቲያኖች ላይ መከራ አስሆኑባቸው። በዋሉበት አላሳድር ባደሩበት አላስውላሏቸው። ሽታቸውን እንኳ ጠሉባቸው። እርግጫቸውና ግልምጫቸው በዛ፣ መሰደዳቸው በዛ፣ መቆጠጣቸው በዛ። መከራቸው ጥልቅ ሆነ። ያሳድዷቸው ጀመረ። መከራው በዛባቸው። አንደኛ። ሁለተኛ ከመከራው ጋር ከማህበራዊ ሕይወት ያገሏቸው ጀመረ። ከምኩራብም ያባረሯቸው ጀመረ። ፍቅራቸውን ይነፍጓቸው ጀመረ። እነሱ አምነዋል። ያላመኑ ቤተሰቦቻቸው ግን ብዙ ናቸው።
እና ምን ማለት ጀመሩ? እንዴ እኛ ጥቂቶች ብቻ የምናመልካት ሃይማኖት ናት እንዴ? ወንድሞቻችን እኮ አያመልኳት ብለው ስጋት ገባቸው። በቁጥር ስላነሱ፣ ከማህበራዊ ሕይወት ስለተገለሉ፣ ከስልጣን ስለተባረሩ ፈሩ። የሚያጡት ነገር አስፈራቸው። ብቻቸውን የሚቀሩ መሰላቸውና ሆድ ባሳቸው። አዲሲቷ ሃይማኖት ወንጌል ከሰው የምታርቅ ከሰው የምታገል ብቻ የምታስቀር ናት እንዴ አሉላችሁ። እናስ ወደ ኋላ ማፈግፈግ ጀመሩ። መከራው በዛ፣ ብቻችንን ሆን፣ ተገለልን እና እንዴት ከእንግዲህ ወደፊት እንሄዳለን አሉና ወደ ኋላ ማፈግፈግ ጀመሩ። ሁለተኛ። ሶስተኛ መከራው ይብዛ፣ መሰደዱም ይብዛ፣ መገለሉም ይብዛ፣ ብቻችንን እንሆን ግድ የለም አሉ። አንድ ተስፋና መጽናኛ ነበራቸው። እሱ ምን ነበር? አምላካችን ኢየሱስ ክርስቶስ ቶሎ መጥቶ ስለሚወስደን ግድ የለም አሉ። መከራውንም እንችለዋለን፣ ብቻችንን መሆኑንም እንችለዋለን፣ መሰደዱንም እንችለዋለን፣ ቁንጥጫውንም እንችለዋለን፣ ግልብጫውንም እንችለዋለን፣ ጡጫውንም እንችለዋለን። ምክንያቱም አምላካችን ቶሎ መጥቶ ስለሚወስደን ከመከራው ቶሎ እንገላገላለን ብለው አስበው ነበር። ሲጠብቁ አይመጣም፣ ቢጠብቁ አረፈደ። ቀና ብለው ሰማይ እያዩ ዘገየ። በእነሱ አስተሳሰብ ዘገየባቸው። መከራውን በዛ፣ እሱም ሊቀር ነው መሰለኝ ዘገየ። ጭንቀታችን በዛ፣ እሱም ረሳን መሰለኝ ቀረ። ታዲያ ምን አለን ከእንግዲህ ወዲህ አሉላችሁና ወደ ቀደመችይቱ ሃይማኖታቸው ትተዋት ወደ መጡት ሕይወታቸው መመለስ ጀመሩ። ካመኗት እምነት፣ ከሚመላለሱባት ሕይወት፣ ከደረሱባት ማዕረግ መመለስ ጀመሩ። ወደኋላ ማፈግፈግ ጀመሩ። እናም ቅዱስ ጳውሎስ ይህን ሲሰማ ይህችን የዕብራውያን መልእክት ጻፈላቸው። ምን አላቸው? እንዴ ደርሳችኋል እኮ አላቸው። ደርሳችሁ ትመለሳላችሁ። ጥቂት ሲቀራችሁ ወደ ኋላ ታፈገፍጋላችሁ። ቆርባችሁ ታፈርሳላችሁ። ዘምራችሁ ትዘፍናላችሁ። አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ እንዴት እንደገና ወደ በጉ፣ እንዴት እንደገና ወደ ፍየሉ፣ እንዴት እንደገና ወደ ላምደ እንዴት ትመለሳላችሁ? እንደገና ወደ ኋላ። ኧረ ደርሳችኋል አላቸው። ወአንቱም በጻሕክሙ ኀበ ጽዮን፣ እናንተ ግን ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል እኮ አላቸው። ያበረታቸው፣ ያነቃቃቸው፣ እንደገና ወደፊት እንዲሄዱ እጩትና እያለ ያነሳሳቸው ጀመረ። የደረሱበትን ርቀው የመጡትን እያሳየ በደንብ አድርጎ ያበረታታቸው ጀመረ። ደርሳችኋል እያለ አንድ የደከመ ሰው ደርሳል ሲባል እንዴት እንደሚበረታ ይታወቅ አይደል? እንደውም በዚህ በዕብራውያን መልእክቱ ላይ 6 ጊዜ ያክል ተጠንቀቁ እያለ የማስጠንቀቂያ መልእክት ሁሉ ላክ። እኛ ግን ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለንም እያለ እቅጩን ተናገረ። እንደው ጻድቅ በእምነት ይኑራ፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላትም አለ። ፍርሃታቸው ይቀራል ብለው ነበረ። ሊመጣ ያለው ይመጣል፣ አይዘገይም አላቸው። እቅጩን ነገራቸው። በዋናነት ግን አጉልቶ ደርሳችኋል አላቸው። 2 ተራሮችን ያነጻጽርላቸው ጀመረ። አስደናቂ 2 ተራሮችን አነጻጽርላቸው። ለእነዚህ ከይሁዲ እምነት ወደ ክርስትና ለመጡቱ 2 የሚያውቋቸውን ተራሮች አንደኛውን እያስተዋወቃቸው፣ ትተዋት የመጧትን እያስታወሳቸው 2 ተራሮችን አነጻጽርላቸው። ደርሳችኋል ለማለት አንደኛ አይሁድ ትተዋት የመጧት ተራራ እሷ ማናት? ደብረ ሲና ትባላለች።
እግዚአብሔር ባስፈሪ መለኮታዊው ግርማ ተገልጦ ተራራዋ የጨሰባት፣ ሕግና ስርዓት የሰራባት፣ ሙሴን ያነጋገረባት፣ ትተዋት የመጧት ያቺ ተራራ ደብረ ሲና ናት። አንደኛዋ። ሁለተኛዋ በወንጌል ካመኑ ወደ ሐዲስ ከተሻገሩ አዲሱን ክርስትና ከጀመሩ በኋላ ከፊታቸው የምትጠብቃቸው የጽዮን ተራራ ናት። ሁለቱን አነጻጸረላቸው። ምን ብሎ? ዕብራውያን 12:18 እዚህ ላይ ነው ጥቂት የምናመሸው። ዕብራውያን 12:18 እንዲህ ብሎ ጀመረ። ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁምና አላቸው። ወደ ኋላ ወሰዳቸው ወደ ደብረ ሲና። እግዚአብሔር በደብረ ሲና ሲገለጥ ምን እንደነበረ በአይነ ሕሊናቸው እንዲስሉ አስታወሳቸው። ምን ብሎ? ሊዳሰስ ወደሚችል እሳትና ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁም እኮ አላቸው። እና እንዴት ነው የደረስነው? እናንተማ እናንተስ እናንተ ግን ወደ ሕያው እግዚአብሔር ተራራና ወደ እግዚአብሔር ከተማ እኮ ነው የደረሳችሁት አላቸው። ምን ነው ደብረ ሲና ጸላቸው። እንዴት አድርጎ? የሚዳሰስ እሳትና ጨለማ። ወገኖቼ በዛች በደብረ ሲና እሳት ነበረ። እሳቱ ግን የሚዳሰስ ነበር። የሚዳሰስ እሳት አይታችሁ ታውቃላችሁ? እርግጠኛ ነኝ አይታችሁ አታውቁም። በደብረ ሲና ግን እሳቱ የሚዳሰስ፣ ጨለማው ግዙፍ የሆነ ነበረ። ሊዳሰስ የሚችል እሳትና ጨለማ ነበር አላቸው። ይኸውላችሁ እሳት ነው ግን ጨለማ አለ። አያስደንቅም? እሳት እኮ ካለ ጨለማ ያርቃል። ምክንያቱም እሳት ብርሃን ይሆነዋል። የደብረ ሲና እሳት ግን ብርሃን እንኳን የለውም፣ ይፋጃል። ብርሃን ግን የለውም፣ ያቃጥላል። ነጸብራቅ ግን የለውም፣ ጨለማ ነው። እዩ፣ እሳቱ ጨለማውን፣ ጨለማው እሳቱን አላሸነፈው። ሁለቱም ግዘፍ ነስተው ይዳሰሳሉ። እንዴት እንደሚያስፈራ ተመልከቱ። አይን ቢያወጡ የማይታይ ጨለማ። ይሄ ብቻ አይደለም፣ በጣም የሚያስደንቃችሁ ጨለማ ከሆነ ጭጋግ ለማየት በጣም ከባድ ነው። ጭጋግ ግን በሰማይ ላይ ይታይ ነበር። እንዴት ብርቱ ጭጋግ እንደሆነ ተመልከቱ። ጨለማው ብርቱ፣ እሳቱ ብርቱ፣ ጭጋጉ ደግሞ ብርቱ ነበር ይላል። አራተኛው ብርቱ አውሎ ንፋስ ነበር ይላል። አውሎ ንፋስ ካለ ያለ ጥርጥር ወይ ጭጋጉ ይበተናል ወይ እሳቱ ይጠፋል። ይህ አውሎ ንፋስ ግን እሳቱንም አያጠፋው፣ ጭጋጉንም አይበትነው። ሁሉም አስፈሪ ሆነው ቀጥለዋል በደብረ ሲና ታየው። ይሄ ብቻ መሰላችሁ? መላእክት መለከት የነፉ ፍርሃትን ደግሞ ይረጫሉ። አስፈሪ የመለከት ድምፅ እንዴት እንደሚርዱ ተመልከቱ። በኋላ አስነብባችኋል። በደብረ ሲና እንደዚህ ነበረ ጨለማ፣ እንደዚህ ነበረ እሳት፣ እንደዚህ ነበረ ጭጋግ በደብረ ሲና። አሁን እነዚህ አይሁድ ወደ ኋላ መመለስ ከፈለጉ የሚመለሱት እንዲህ ወዳለው ድቅድቅ ጨለማ፣ እንዲህ ወዳለው ቃላት ወደማይገልጸው ጨለማ ነው የሚመለሱት። ካፈገፈጉ የሚያፈገፍጉት ወደዚህ ብርቱ አስፈሪ ስፍራ ነው የሚሄዱት። ምክንያቱም ትተዋት መጥተው ወንጌል ላይ ደርሰዋል። ታዲያ ቅዱስ ጳውሎስ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለም ያላቸው። እንዲህ ወዳለው ቦታ መሄድ ስለማይፈልግ ነው እንጂ ከፊታችሁ ያለችውን ተራራ ደግሞ እንዲህ ናታልና ገለጸላቸው። ምን? የሕያው እግዚአብሔር ከተማ እሷ የጽዮን ተራራ ናት አላቸው። እስኪ ሁለቱን እናነጻጽራቸው። ይኸውላችሁ ደብረ ሲና እንዲህ አድርገን ገለጽናት። ደብረ ጽዮንሳ የጽዮን ተራራሳ የእግዚአብሔር ከተማሳ ካላችሁ
በአንደበት ከመነገር በህሊና ከመዘከር በላይ ናት። ቃላት የማይበቃት፣ ቅኔ የማይበቃት፣ መጽሐፍ የማይበቃት፣ ቀለም የማይበቃት፣ ቋንቋ ያልገለጣት፣ ልብ ያላሰባት፣ ህሊና ያላመላለሳት ምንኛ ውብ ከተማ ናት። አባ ጊዮርጊስ ዘጋስጫ አከናውኖ መግለጽ ቢሳና ምሳሌ ስላላገኘሁላት ፈጽሜ አዝኛለሁ ያላት ናት። ምሳሌ የሌላት ከተማ ናት። ቅዱስ ዮሐንስ በራእዩ ትንሽ ፍንትው ያረጋት ይውላችሁ በምርቲና ያ ብርቱ ጨለማ ያ ብርቱ እሳት ነው ነበር። ይህችኛይቱን ደብረ ጽዮን ደግሞ ተመልከቷት። ነቢዩ ኢሳይያስ ነቢዩ ኢሳይያስ ፀሐይና ጨረቃ ሊያበሩላት አያስፈልጋትም አላት። ፀሐይ አይወጣባት፣ ጨረቃ አይሰለጥንባት፣ ከዋክብት በሰሌዳዋ አይነጠፉባት እና ብርሃን ከየት ታገኛለች ስትሉ ቅዱስ ዮሐንስ በፍጥሞ ደሴት ታስሮ ያያትን መብራቷ በጉ ኢየሱስ ክርስቶስ ነውና ይላል። ራሱ በጉ ራሱ አምላኳ መብራቷ የሆነላት ከተማ ጨለማ የሌለባት እንኳን ጨለማ ፀሐይ እንኳን የማይወጣባት የማይፈራረቅባት ብርሃኗ የማያጥበረብር ብርሃኗ የማያቃጥል ብርሃኗ የማይፈራረቅ አስደናቂ መብራቷ አምላኳ የሆነላት ከተማ ምንኛ ከፊታቸው ቆማለች ወገኖቼ። አሁን ወደፊት ወደ ብርሃኑ ይሄዳሉ ወይስ ወደ ኋላ ወደ ጨለማው ይገባሉ? አሁን ወደማያቃጥለው ብርሃን ይገሰግሳሉ ወይስ ወደሚያቃጥለው እሳት ይመለሳሉ? ጥያቄው ይሄ ነው። ወደዚች አስደናቂ ከተማ ጉዞ ከጀመሩ ሊደርሱ ጥቂት ሲቀራቸው እንዴት ወደ ኋላ ይመለሳሉ? ወገኖቼ አሳስቡ ወገኖቼ። አፋችን ኮትጅላ እስኪመስል ጾመን እንደገና ወደ ኋላ ስንመለስ አናሳዝንም? ቆርበን እንደገና ቁርባናችንን ስናፈርስ አናሳዝንም? ዘምረን እንደገና አናሳዝንም? ቆመን መቅደሱ እንደገና ናይት ክለብ ስንሄድ አናሳዝንም? መስቀሉን አክብረን ደመራን ደምረን እንደገና በኃጢአት የሰፈር ደመራችን ውስጥ ስንነድ አናሳዝንም? እንደገና ወደኋላ አግብተ ከብረ ወልደ እንደገና ወደኋላ አመንዝራ ስንሆን አናሳዝንም? ተደንግለ ድንግልናችንን ጠብቀ ለክርስቶስ ሙሽራ ልንሆን ጥቂት ሲቀረ እንደገና ስንወድቅ አናሳዝንም? አንድ በየገዳማቱ ዞረን አንድ ጥያቄ አልተመለሰም ብለን ከጠንቋይ የባሱ ሐሰተኛ ነቢያት ውስጥ አዳራሽ ውስጥ ስንገባ አናሳዝንም? ደርሳችሁ እንዴት ከባድ ነው ይህ ዘመን። ማህሌቱም ይመቸናል፣ ናይት ክለቡም ይመቸናል። እንዴት እናሳዝናለን። ወደፊትም ወደኋላ ይስማማናል። ጠዋት መቅደስ ውስጥ፣ ማታ ሌላ ቦታ፣ ጠዋት ጸበል፣ ማታ ስካር፣ ወደፊትም ወደኋላ ደርሰን እንደገና ወደ ጨለማ። ክርስቶስም አክቲቪስትም ይሆነናል ወይ ከክርስቶስ ጋር ወደፊት ወይ ከአክቲቪስት ጋር ወደኋላ። ሁሉንም ማለት አይደለም። ፍቱ የሚሉ አክቲቪስቶች፣ ግደሉ የሚሉ አክቲቪስቶች እንደገና ወደኋላ። ያሸበሸቡ እጆች ሲደንሱ፣ የሰገዱ እጆች ጉልበቶች ሲጨፍሩ እንደገና ወደኋላ ደርሳችኋል እኮ ክርስቲያኖች። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ሊሰጣችሁ ሲመጣ የት ሄዳችሁ? እንደገና ወደኋላ
ያ ይልማ እኮ እውነቱን ነው። በመዝሙሩ በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡ ፈልገው ይዞኛል ትካዜ ነው የሚለው። ይፈልገናል እኮ ልትቀበል ጥቂት ሲቀር እጅህን አጥፈህ ወደ ቤትህ እንደገና ወደኋላ ደርሳችኋል። ክርስቲያኖች ብዙ የሚቀረን እንዳይመስላችሁ፣ ጥቂት ነው የሚቀረው። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። ብዙ መስሏችሁ ተስፋ እንዳትቆርጡ ወጣቶች ሆይ፣ ተስፋ የሌላችሁ መስሏችሁ ሲባጎ እንዳትይዙ። ተስፋችን የዓለም አይደለም። ተስፋችን የዚህ ዓለም ድልና ባለጸግነት አይደለም። ተስፋችን ከዚህ ዓለም አይደለም። ተስፋችን ከሰማይ። ተስፋ ደግሞ አያሳፍርም። እግዚአብሔርን አምኖት ያፈረ ማን ነው ይላል ሲራክ። በመከራ እንዳለ የጣለው ሰው ማን ነው ይላል። ደርሳችሁ እንዴት ትመለሳላችሁ? ይቺ የጽዮን ከተማ ትንሽ ላስጎብኛችሁ ወገኖቼ። መብራቷ በጉ የሆነባት እቺ ከተማ ምንኛ ውብ ከተማ ናት። እዛው መቅረት የሚያስመኝባት ታስታውሱ ይሆን? ጌታችን ወደ ደብረ ታቦር ሐዋርያቱን ወስዷቸው ጥቂት ከመለኮታዊው ብርሃኑ ጥቂት ቢያሳያቸው ቅዱስ ጴጥሮስ ከዚህ አንወርድም እኮ ነው ያለው። አያችሁ፣ የትንሣኤውን ሕይወት ጥቂት እፍታ ነው ያቀመሰው። ግን ኧረ ከዚህ አታውርድን ብሎ ነው የጮኸው። ከዚህ ከፍታ እንዴት ይወርዳል ወገኖቼ? ከዚህ ከፍታ እንዴት ትወርዳላችሁ? ከዚህ ቅዳሴ ወደ የትኛው አዳራሽ ጭፈራ ትሄዳላችሁ? ከዚህ ዕጣ ሌላ ዕጣን ታገኛላችሁ? ከዚህ የክርስቶስ መዓዛ ሌላ መዓዛ ታገኛላችሁ? ከዚህ ከፍታ ትወርዳላችሁ? እዚያ ከፍታ ላይ ታስታውሳላችሁ፣ ዳስ እንስራ ሲለው ብሩህ ደመና ጋረዳቸው ይላል። ቤት ማንሰራባት ከተማ፣ መሬት ማንለካካባት ከተማ፣ ካርታ ለማውጣት ወዲህ ወዲያ ማንልባት ከተማችን፣ ራሱ እግዚአብሔር የሰራት ከተማችን አትናፍቃችሁ ይሆን? ለዚህ እኮ ነው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን ያለው እኮ ለዚህ ነው። ተስፋ ላስቆርጣችሁ አይደለም። እቺ እኮ የእውነት ከተማችን አይደለችም። እቺ እኮ የዘላለም ሀገራችን አይደለችም። ተስፋ እንዳትቆርጡባ። ምናልባት መታወቂያችሁ የሆነ ያሳሳታችሁ። መታወቂያችን የመኖሪያ መታወቂያ ነው የሚለው። የመኖሪያ መታወቂያ አይደለም። ይሄ የመቆያ መታወቂያ ነው። መቆያ ነው፣ መኖሪያ አይደለም። ማረፊያ ነው፣ ማረፊያ አይደለም። እንዳትሳሳቱ። አድሮ ያጆች አልፎ ያጆች ነን እኛ። ጥቂት ጊዜ መቆየት ነው የዚህ አገልግሎቱ። የዚህ ዓለም ዋና ስራው፣ የዚህ ዘመን ዋና ቆይታው ለሚመጣው ዘመን መዘጋጃ ነው። ኦርቶዶክሳውያን ይህችን ከተማ አይታችሁ በደስታ የሰመጣችሁ፣ በህንፃ የነሆለላችሁ፣ ኢትዮጵያ ውስጥ ሰው ሆኜ ከመኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ይሻለኛል ብላችሁ ያሰባችሁ ወጣቶች፣ እኔ ሌላ ከተማ ላሳያችሁ። ብርሃን የሚጎርፍባት ከተማ፣ የብርሃን ምንጣፍ የሚዘረጋባት ከተማ፣ የብርሃን ሿሿቴ የሚሰማባት ከተማ። ምን አይነት ውብ ከተማ ናት! የብርሃን ዳስ የተዘረጋባት ከተማ፣ ቤቴ ቦታዬ፣ መሬቴ ውጣ ግባ የማይባልባት ከተማ። ወደዚች ከተማ ደርሳችኋለሁ ሚል ብርሃን ከበባቸው። ልብስ የማይለካኩባት፣ ጨርቅ የማያስፈልጋት ከተማ፣ ክብሩን ስናይ የምንጠግብባት ከተማ። ወደዚች ከተማ ነው ደርሳችኋለሁ የሚላቸው ወገኖቼ። ይህችን ዓለም ቅዱስ ዮሐንስ በራእዩ ሲገልጻት ምን እንዳላለ ነበባችሁ? የምድሪቱ መከር ጠውልጓል እኮ ነው ያለው።
ጠውልጋለች እኮ ይህች ዓለም። ማድያቷ አይታያችሁ? የሚንኮሻኮሽ ድምፅ አይሰማችሁ? አርጅታለች እኮ፣ ጠውልጋለች እኮ፣ ለመቆረጥ እኮ ደርሳለች። አሁን ወደዚህ ነው የምትመለሱት? ውበቷ ሐሰት ነው። ደምግባቷ ከንቱ ነው። ቅርጿ የሚያማልል ቢሆንም ለጊዜው ነው። ጅማሬዋ መልካም ቢሆንም ፍጻሜዋ ግን ለሞት ነው። እንደውም ይቻላል በመኃልየ ሰሎሞን እንዳለችው ሙሽሪት ትመስላለች። መልኬ ፀሐይ አክስሎታልና አትዩኝ እንደምትለው ምን ታያዋታላችሁ ወገኖች? ምን ትታያለች? ውበቷ የውሸት፣ ደምግባቷ የሐሰት፣ ሕንፃዋ የንጥቂያ፣ አብዛኞቹ ሁሉም ማለታችን የግፍ ቤት፣ የደም ቤት፣ የስርቆት ቤት፣ የ100% እጥፍ በህዝብ ላይ ጭነው የገነባቸው ግንቦች እነዚህ አማልሏቸዋል። ያቺን ከተማ ተመልክቷ። ብሩህ ደመና ስለከለላቸው ሌላ ህንፃ ማይፈልጉባት፣ የእሱን ድምፅ ስለሚሰሙ ሌላ ድምፅ የማይሹባት፣ ብርሃኑን ስለቀመሱ ፀሐይን እንኳን ከቶ የማይፈልጉባት ምንኛ ውብ ከተማ ናት ወገኖች! መውረድ የማይፈልጉባት ከተማ። አንድ ጀማሪ መነኮስ የአባቱን ባለጠግነት ትቶ ገዳም ገባ እና የክርስትናው ሕይወት መሰጠው መንፈሳዊነቱ ጥልቁ ሲገባው ከጥቂት ዓመታት በኋላ ባለጠጋ አባቱ ሞተና መልእክት ላኩበታል። ምን ብለው መልእክት ላኩበት? ባለጠጋ አባት ሞቷልና ናና ሀብቱን ውረስ ብለው መልእክት ላኩበታል። ይህ ጀማሪ መነኮስ ምን ብሎ መለሳው? ስላሰባችሁልኝ አመሰግናለሁ። እኔ ግን አባቴ ከመሞቱ ከረጅም ዓመት በፊት እኔ ራሴ ሞቻለሁ አላቸው። ወጥቷል ወደ ከፍታው። ለምን ይወርዳል? ከዚህ ዝምታ ለምን ይወርዳል? ከዚህ ጭምትነት ለምን ይወርዳል? ከዚህ ጨዋነት ለምን ይወርዳል? ከዚህ ዝማሬ ለምን ይወርዳል? ከዚህ ፍቅር ለምን ይወርዳል? ከዚህ አንድነት ለምን ይከፋፈላል? ወጥቷልና ከፍ ብሏል። ከፍ ብሎ እየበረረ የምን እሱ መውረድ ነው? ከወንጌል ቃል ወዴት ይሄዳል? አልወርድም አላቸው። አባቴ ከመሞቱ ከረጅም ዓመት በፊት እኔ ራሴ ሞቻለሁ አላቸው። ታዲያቺ ምንኛ ውብ ከተማ ናት ወገን! የዚህችን ከተማ ውበት አይታችሁ እዚሁ መቅረት ፈለጋችሁ? ቅዱስ ዮሐንስ በራእዩ ስለ ከተማይቱ ሲናገር ቅጥሯ ወይም አጥሯ ኢያስጲድ የሚባል ማዕድን ነበር ይላል። እርግጠኛ ነኝ ይህን ማዕድን ገና ዛሬ ነው የሰማችሁት። አንዳንዶቻችሁ ብሎኬት አይደለም አጥሯ፣ ኢያስጲድ የሚባል የማይነገርለት ማዕድን ነው ቅጥሯ። ከተማይቱ እንቁ ነበረች ይላል። በእንቁ የተከበበች ከተማ ናት። ምን አይነት ውብ ከተማ ትሆን! አንድ ሊቅ አንድ ሰው አይቷት 70 እና 80 ዘመን ይፈዝባታል ያላት ምንኛ ውብ ከተማ ናት! ይህ ሰው አይን ያላያት ቅዱስ ጳውሎስ እንደገለጻት፣ ይህ ሰው ጆሮ ጠግቦ ያሰማት፣ ለመተርጎም የማትበቃ ለመስበክ የምታሳሳ አቤት ምንኛ ውብ ከተማ ናት! ወደዚህች ከተማ ጉዞ ጀምራችሁ እንደገና ወደ ዓለም ትመለሳላችሁ። አድራሻዋን የምንነግራችሁ ምናልባት መረጃ ያለን ስለ አሜሪካና ስለ ፓሪስ ስለበዛብን እኮ ነው አሁን የተታታብን። እንደ ወጣቶች እስኪ ልጠይቃችሁ፣ ብዙ ጊዜ ወጣቶችን እንጠይቃለን። በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የአሜሪካ ቪዛ ማስመታላችሁ? ምነው ዝም አላችሁ? አያረገውም ብላችሁ? እሺ ጥያቄው ልቀይረው። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል ወይስ በዚህች ምሽት ወደ ጆ ባይደን ብትሄዱ? እና ቅድም ነው ብትሞቱ ስላችሁ ዝም አላችሁ? የምንሞት ወዴት ነው እንደምንሄደው
ሄሮኒመስ የተባለ ሊቅ እንዳለው እቴ ሞት አንቺ ደጃፍን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያ የለኝ እንዳለው የኢየሱስ ክርስቶስን ፊት ማየት ብትወዱ እንግዲያውስ ይህችን ከተማ ናፍቁ። ልብ በሉ። እንደገና ወደ ጨለማ ለምን ትሄዳላችሁ? ይኸው የጽዮን ብርሃኗ አምላኳ መብራቷ የሆነላት ከተማ በርቱ ደርሳችኋል የሚላቸው ለዚህ ነው። አንደኛ። ሁለተኛ ምን ይላል መሰላችሁ? ዕብራውያን ምዕራፍ 12 ቁጥር 19 ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጨለማ፣ ወደ ጭጋግን፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም አልደረሳችሁም፣ ይልቁን ወደ ጽዮን ደርሳችኋል ካላቸው በኋላ ሌላ ቃል እንዳይጨመርባቸው ለመኑ ይላል። ምን ማለት መሰላችሁ? እግዚአብሔር አንድ ጊዜ ሲናገር ሰሙትና ደነገጡ። ከእንግዲህ ወዲያው ኧረ እግዚአብሔር አይናገረን፣ ባሪያ ሙሴ ብቻ ያናግረን አሉ። በደብረ ሲና እግዚአብሔርን አላዩትም። እግዚአብሔርን ከአንዴ በላይ ድምፁን አልሰሙም። ምን አሉ? ሌላ ቃል እግዚአብሔር እንዳይጨምር አሉ። ማን ይናገረን? ሙሴ ይናገረን አሉ። ይኸውላችሁ በደብረ ሲና እኮ እግዚአብሔር አይሰማም። በደብረ ሲና እኮ እግዚአብሔር አይታይም። አሁን ጉዞ የጀመርንባት የጽዮን ተራራ የእግዚአብሔር ከተማ አሳካላችሁ። አንድ አስደናቂ እግዚአብሔር ቃል አንብብላችሁ። እንዲህ ይላል ነቢዩ ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 33 ቁጥር 17 ዓይኖችህ ንጉሡን በውበቱ ያዩታል ይለናል። ምንኛ አስደናቂ ቃል ነው! ስለ እኔና ስለ እናንተ የሞተው፣ ስለ እኔና ስለ እናንተ የቆሰለው፣ ስለ እኔና ስለ እናንተ ደምግባት አልባ የሆነው፣ ስለ እኔና ስለ እናንተ የሕማም ሰው የተጠላ የሆነው ንጉሡን ከነ ውበቱ ያዩታል ይላል። ለምንድን ነው የጾማችሁ? ይህንን ለማየት እኮ ነው። ለምንድን ነው ውርጭ የምትመጡት? ንጉሡን ለማየት ነው። ለምንድን ነው የምትራብ? ለምንድን ነው የምትነቀፉ? ለምንድን ነው የምትሰደዱ? ለምንድን ነው ከስልጣን የምትባረሩት? ለምንድን ነው ጭምት የምትሆኑት? ለምንድን ነው ስርዓት ያዦች የምትሆኑት? ንጉሡን ከነውበቱ ለማየት ነው። ይኸው በደብረ ሲና እግዚአብሔር አይታይ፣ በደብረ ጽዮንሳ በእግዚአብሔር ከተማሳ ፊት ለፊት እናየዋለን። ክርስቲያኖች የክርስትና የማያቋርጥ ደስታ፣ የክርስትና የመጨረሻው ተድላ መንግሥተ ሰማያት መግባት እንዳይመስላችሁ እሱን ፊቱን እያዩ ለዘላለም መኖር። እደግመዋለሁ፣ የተድላችን ጫፍ፣ የደስታችን ማሰሪያ፣ የፍስሐችን ፍጻሜ የተወደደ የፊቱን መልክ በማየት ለዘላለም መኖር ነው። ቅዱሳን የሚናፍቁት ይህን ነው። የአምላክንስ ፊት መቼ አያለው ነው ጥያቄያቸው። ዳዊት ሳኦል ሲያሳድደው፣ ልጁ አቤሴሎም ሲያባርረው፣ ጠላት ሲነሳበት፣ ያ ሁሉ መከራው አላስጨንቀውም ነበር። የዳዊት አንድ መከራ ምን ይመስላችኋል? አቤቱ ፊትህን ከኔ ለምን ትመልሳለህ? ወገኖቼ የእውነት መከራችንን ልንገራችሁ፣ እግዚአብሔር ፊቱን ከኛ ሲያዞር ነው። መከራው ሁሉ ይምጣ፣ መሰደዱ ይምጣ፣ መነቀፉ ይምጣ፣ መጠላቱ ይምጣ፣ ብቻ መሆንም ይምጣ፣ ግን እግዚአብሔር ከኛ ጋር አለ ወይ ነው ጥያቄ። እግዚአብሔር እያለ ከሆነ መከራውን ውደደው። እግዚአብሔር ፊቱን ሲያዞርብን ነው ትልቁ መከራ። እግዚአብሔር አለ ወይስ የለም? ልትከስር ትችላለህ፣ ግን እግዚአብሔርን ካልከሰርክ ደስ ይበል። ምንም ላይኖር ይችላል። ባለጸጋው እግዚአብሔር ካለን
ደስ ይበል ያሊቅ እንዳለው እኮ ነው። ያ ባለቅኔ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔን ቢቸገረኝ እኮ ያለ ሲኦል ለምን አይሆንም? እግዚአብሔር ካንተ ጋር ካለ ሲኦልን አትፈራ። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም አይደል ያለው? ብቻ እግዚአብሔር ይሁን። ዮሴፍን አላያችሁትም? ጉድጓድ ተጣለው፣ እግዚአብሔርም ከዮሴፍ ጋር ነበር ይላል። የትም ጉድጓድ ይጣሉ፣ ብቻ እግዚአብሔር አብሮአል ወይ? የትም ወህኒ ይወርውሩ፣ እግዚአብሔርም ከዮሴፍ ጋር ታስሮ ነበር ይላል ሊቁ። እግዚአብሔር አብሮ ታስሯል ወይ? አንድ እጁን ያሰረው እግዚአብሔር ነው ወይ? ይህ ነው ትልቁ ጥያቄ። የአምላክንስ ፊት መቼ አያለው? አንተ ፊትህን አታዙርብኝ። ትልቁ ጸሎታችን እኮ ነው። ኢዮብን እንኳን ተመልከቱት። በዛ ሁሉ መከራ፣ በዛ ሁሉ ማጣት፣ በዛ ሁሉ ባዶ መቅረት፣ ልጆቹ፣ ንብረቱ፣ ጤናው፣ ሚስቱም ጭምር እስክትከዳው ድረስ ሰድበው ሙት ብላ ስታጣናው ድረስ ታዲያ ከዚህ የበለጠ ባዶነት አለ? አንተ እኮ ሀብት ብታጣ ንብረት አላጣ ይሆናል። አንተ እኮ ንብረት ብታጣ ልጆች በልጆች ተባርከ ይሆናል። ይህንን ሰው ተመልከቱት። ምን እንዳለ ታውቃላችሁ? ይህ ቁርበቴ ከጠፋ በኋላ ከሞትኩ በኋላ ማለት ነው። በዚያም ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳያውቃለሁ እኔ ራሴ አየዋለሁ፣ ዓይኖች የሚመለከቱታል፣ ልቤ በመናፈቅ ዝሏል ይላል። መከራው ፊቱን ያስረሳችሁ፣ መከራችሁ እግዚአብሔርን ማየት ያዘነጋችሁ፣ ስቃያችሁ እግዚአብሔርን እንድትክዱ ያደረጋችሁ። ይኸው ኢዮብን ተመልከቱት። እግዚአብሔርን እንዳያውቃለሁ ዓይኖች የሚመለከቱታል፣ ልቤ በመናፈቅ ዝሏል አለ። ምን ይሆን የናፈቅነው ክርስቲያኖች? በደብረ ሲና እኮ እግዚአብሔር አሁን በዚህች ዓለም እግዚአብሔር እየታየ ነው። አታሳዝንም? ይቻላል ተሰብስበው የማይስማሙባት፣ ድርድር ጀምረው የሚያቋርጡባት፣ ሰላም ሰላም ብለው ጦርነት የሚሰብቁባት። የተባበሩት መንግስታት በር ላይ ምን እንደጻፉ አልሰማህም? የነቢዩን ቃል እኮ ነው የጻፉት። ሰይፋቸውን ማጭድ ጦራቸውን ማረሻ ያደርጋሉ ብለው ለጥፈዋል። ስሙ፣ ሰይፋቸውን ኒኩሌር አደረጉት፣ ማጨጃቸውን ሰርጓጅ መርከብ ሰሩበት። ታዲያ ምን ትታመናለህ ከጦረኞች? እግዚአብሔር ብቻ እንዲህ ተስፋ ማንን ትናፍቃለህ? እንደገና ወደ ኋላ አረጋዊ መንፈሳዊ መልክህን ማየት ተለል ያደርገኛል። ፍቅር ያዝለኛል። አንተን መዘከር ያቃጥለኛል። እንደውም ይህንን ባሰብኩ ጊዜ፣ አንተን ማየትን ባሰብኩ ጊዜ ብዕሬን ስበራት ይለኛል ይላል። አቤት የፍጥረት እግዚአብሔርን የማየት ናፍቆት! በመጨረሻው ቀን በትንሣኤ ዘጉባኤ ፓትርያርክ ሲኖዳ ብዕሬ ዝም አለች ይላሉ። ሪሰሬክሽን ትንሣኤ የሚለውን መጽሐፋቸውን ሲጽፉ ልክ ጭንቀት ሳስባት ይላሉ ብዕሬ መጽሐፍ አቆመች ይላሉ። የሁላችን ናፍቆት ምንድን ነው? ምናፍቀው በዛች በደብረ ጽዮን እኮ የሚታየው ይህ አስደናቂ ተወዳጅ ፊቱ ነው። ይህንን ፊት ለማየት የሚወዱ ሁሉ፣ የሚናፍቁ ሁሉ ወደ እሱ ለመሄድ ይቸኩላል። ለዚህ እኮ ነው ቅዱስ ዮሐንስ በራእዩ ይህችን ከተማ ካያት በጉን ካየ በኋላ ምን እንዳለ ታውቃላችሁ? ጌታ ሆይ ቶሎ ና፣ ቶሎ ና። ይህችን በዓይነ ሕሊና የሚጎበኙ ሰዎች ይቸኩላሉ ያልኳችሁ ለዚህ እኮ ነው። መፍጠን ነው የሚፈልጉት። አንድ ጩርጤ ድሃ፣ እንደኔ ያለ ምስኪን ጩርጤ ድሃ ንጉሱ ለራሱ ያዘጋጀላትን አዳራሽ ሸላልሞና አስውቦ እሰጥሃለሁ ብሎ ቃል ገባለት። ወደ ንጉሱ አዳራሽ እንዲገባ ቃል ተገባለት። ይህ ምስኪን ድሃ
እስከዚያ ግን ሽታና ክርፋት ያለበት ቦታ ለጥቂት ጊዜ ተው። ይህ ምስኪን ድሃ አንድ ነገር ይናፍቃል፣ ይቸኩላል። ወዴት? ለመሄድ አዳራሽ ለመሄድ ይቸኩላል። የዚህች ዓለም ሽታና ክርፋት ተሰምቷቸዋል። ነገረኛነት ሽታዋ፣ ሰው የማጋደል ሽታዋ፣ የዘረኛነት ክርፋቷ አልተሰማችሁም? ባሎችን ፍቱ ሚሉ፣ ሚስቶችን ፍቱ ሚሉ፣ ይህ እኮ ሽታ ነው፣ ይህ እኮ ክርፋት። ታዲያ ያስቸኩል ሌላውን የሚተውት ይቸኩላል፣ ይሄዳል። መች ገብቼ መች አይቼ ነው የሚለው። በደብረ ሲና እግዚአብሔር አይታይም፣ በደብረ ሲና እግዚአብሔር አይሰማም። በደብረ ጽዮን እሳ ካላችሁኝ ይኸው ንጉሡ ከነውበቱ ያዩታል። ይህ ክርስትናችን ዋና ክብር፣ እዚህ መጫዋችን፣ እዚህ ቁጭ ብለን የመስማታችን የመጨረሻው ይህ ነው። ሶስተኛው ትምህርቴን እያጠናቀቅኩ ነው። ሶስት ቃላት ነገርኳችሁ። ሊዳሰስ ወደሚችል ወደሚቃጠል እሳት ጨለማ፣ ወደ ጭጋግም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም አልደረሳችሁምና ሌላ ቃል እንዳይጨመርባቸው ለመኑ ይልና ሶስተኛው ይህንን ሁሉ ሲመለከት ሙሴ እንኳን ሳይቀር ይላል ቁጥር 19 እስከ 20 ሙሴ እንኳን ሳይቀር እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ይላል። ታዲያ እንዴት ያስፈራ? ተራራው ይንቀጠቀጣል፣ እሳት ይጨሳል። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት ተብሏል። እግዚአብሔር ሲናገር በጣም ያስፈራል። ጨለማው፣ የመለከቱ ድምፅ፣ አውሎ ንፋሱ፣ እሳቱ በጣም ያስፈራል። እንኳን ተራው ሰው ሙሴ እንኳን ሳይቀር እጅግ ፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ይላል። በደብረ ሲና የሚያስፈራ፣ በደብረ ጽዮንሳ፣ በጽዮን ተራራሳ፣ በእግዚአብሔር ከተማሳ እሱ ነው የሚያስደንቅ። ነቢዩ ሚክያስ ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ የሚያስፈራው የለም ይላል። በጽዮን ተራራ በእግዚአብሔር ከተማ በእኔና በእናንተ በምንኖርባት የመናገሻ ከተማ ጉዞ ወደ ጀመርንባት ቦታ የሚያስፈራ የለም። ከዚህ የበለጠ ምን የሚያጽናና ቃል አለ? አባቶቻችን ወዳጅ የማይተውባት ጠላት የማይገባባት ከተማ ነው የሚሉት። አባቶቻችን ወዳጅ የማይተውባት ጠላት የማይገባባት ከተማ ያሏት ይህች ከተማ የሚያስፈራ በዛ የለም። ኦርቶዶክሳውያን በዛች ከተማ ነቢዩ ኢሳያስ እንደገለጻት የአውሬ ግሳት፣ የእባብ ፉጨት የለም ይላል። የተንኮለኞች እብሪት የለም፣ የሴረኞች ክፋት የለም፣ የእብሪተኞች ትዕቢት የለም፣ የሚያስፈራ የለም። ፍርሃት ከበበ፣ ወጥቶ መግባት አቃተን። ስለ ነገ ኑሯችን ህልውና አጣ። አንዱ በአንዱ ከበባ ውስጥ ወድቆ ተጨንቋል። የሚያስፈራው ነገር በዝቷል። ወደዛች ከተማ ስንሻገር ጠላት አይገባባት። ታዲያች ከተማ ነፃ የምታወጣ ከተማ፣ ፍርሃት የሌለባት ከተማ ምንኛ ትናፈቃለች። መጽሐፍ ቅዱስ በዚያ የሚቀመጥ ታመም ያለው ኃይል ይላል። ህመም የሌለባት፣ የካንሰር ሴሎች የሚጠፉባት፣ ዓለሙ የሚፈጥራቸው በፋብሪካ የሚያስገኛቸው ወረርሽኞች የማይገቡባት ከተማ ምንኛ ውብ ከተማ ናት። አሸባሪዎች የማይገቡባት፣ እነ አይሲስ ሰው የማያርዱባት፣ እነ ቦኮ ሃራም ልጃገረዶችን የማይጠርፉባት፣ አንዳንዴ በሀገራችንን ሕፃናትን እንኳን ሳይቀር የማይረሽኑባት፣ ደም የማይፈስባት፣ የትኛውም አሸባሪ የማይገባባት
ፍርሃት የሌለባት፣ ስጋት የሌለባት ከተማ፣ ህመም የሌለባት ከተማ፣ ስንቶች ህሙማን ቤት የማይገኙባት፣ ዶክተሮች የማይገኙባት፣ አስተማሪዎች የማይገኙባት ምን አይነት ከተማ ናት? እቺ ከተማ አትናፍቁ? አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያሉ ስጋት በስጋት ላይ፣ ሽብር በሽብር ላይ የሚነሱ ዓለም ለሌላኛው ፓንደሚክ ይዘጋጅ እያሉ ቁማር የሚቆምሩ መድኃኒቱን እያጠፉ ክትባት እያመረቱ በሞት የሚነግዱ ነጋዴዎች የህዝብን ቁጥር ከ500 ሚሊዮን እንዳይበልጥ ተቆጣጠሩ እያሉ ቢታገሩ ሰዎች የሌሉባት ምን አይነት ከተማ ናት? ስቃይ ቢሆን ሐዘን ቢሆን ጩኸት ቢሆን የለም የተባለባት ከተማ ምን አይነት ከተማ ናት? ሐዘን አልሰለቻችሁ? ታከተ ጩኸት አትሰሙም? አሁን ከተማው ስለሆነ እኮ ነው። ጩኸታቸውን ጩኸት አታደርጉትም፣ እንባቸውን እንባ አታደርጉትም፣ ስፍራ ማጣታቸውን ስፍራ እንደማጣት አትቆጥሩትም። ሐዘናቸውን ሐዘን፣ ስቃያቸውን ስቃይ አድርጋ እኮ ነው ክርስትና ምትቆ የማንን የባህላችንን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ ይላል። የሰላም ማደሪያ ናት። ታዲያች ከተማ አትናፈቅም ወገኖች? ሞት ከእንግዲህ ወዲህ አይሆንም የተባለባት ምን አይነት ውብ ከተማ ናት? በደብረ ሲና የሚያስፈራ ነው አለ። በደብረ ጽዮንሳ የሚያስፈራ የለም። የመጨረሻችን ከቃሉ ጋር ናቸው። የመጨረሻችን ሶስት ነገር አለብላችሁ። ሊዳሰስ የሚችል የሚያቃጥል እሳት፣ ጨለማ፣ ጭጋግ፣ አውሎ ነፋስ፣ የመለከት ድምፅ አንደኛ። ሁለተኛ የሚታየው እጅግ የሚያስፈራ ነበረ። ሙሴ እንኳን ሳይቀር እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ሌላ ቃል እንዳይጨመርባቸው ለመኑ። እግዚአብሔር አይታይም፣ እግዚአብሔር አይሰማም። አራተኛ ታስታውሱ ከሆነ በመግቢያ ሆዴ ባሳቸው፣ ብቻቸውን መስሏቸው፣ የጨነቃቸው ያላመኑ ብዙዎች ያመኑ ጥቂቶች መስሏቸው፣ ኧረ ትንሽ ነን፣ ኧረ ተጠቃ፣ ኧረ ተባረረ፣ ኧረ ስፍራ አጣን ብለው ነበረ። አሁን ቅዱስ ጳውሎስ ወደ ሌላ አድራሻ ወሰዳቸው። ይኸውላችሁ እንኳን እግዚአብሔርን ሊያዩ በሲና ተራራ ሙሴን እንኳን ማየት አቅቷቸው ነበርና ሙሴ ተገልበብ ለነ፣ ሙሴ ሆይ ተሸፈንልን ይሉት ነበር። የሙሴን የፊቱን ብርሃን እንኳን በደብረ ሲና ማየት አቅቷቸው ነበር። ሙሴን እንኳን ማየት አልቻሉ። በጨርቅ ተሸፍኖ ነበር የሚያናገራቸው። አሁን በደብረ ጽዮንስ፣ አሁን በእግዚአብሔር ከተማስ፣ አሁን ጉዞ የጀመሩባትስ ዕብራውያን 12 ከቁጥር 23 እስከ 24 እንዲህ ይላል። በሰማያት ወደ ተጻፉ ወደ በኩራት ማኅበር ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላቸዋል። አቤት ምድር ላይ ሰው አባሯቸዋል፣ ግን አይዟቸው ከቅዱሳን ጋር ባለአገሮች ናችሁ ይላቸዋል። የት ነው የደረሳችሁት? ወደ በኩራት ማኅበር፣ ድል ወደ ነሱ ወደ ሰማዕታት ማኅበር ደረሳችኋል ይላቸዋል። እዚህ ሰው ሊጠላችሁ ይችላል፣ የሚወዳችሁ ግን በሰማይ አለ። እዚህ ባዶ የቀራችሁ ሊመስላችሁ ይችላል፣ የቅዱሳን ማኅበር ይጠብቃችኋል። ምንኛ አስደናቂ ነው ወገኖቼ! ከቅዱሳን ጋር ባለሀገሮች እንጂ እንግዶችና መጻተኞች የማትሆኑባት ከተማ በሰማይ አለች። ምን አይነት ውብ ከተማ ናት እቺ ከተማ! ስደተኛ ማንሆንባት እውነተኛ ቤታችን። አሁን እኮ ስደተኞች ነን፣ ይህን ታምናላችሁ? እኔ በምድር ላይ ስደተኛ ነኝ እኮ ነው ያለው። ተስደት እኮ ነው በኃጢአት እዚህ መጣ። ስደተኛ እኮ ጥሪት ይዞ
ወደ ሀገሩ ለመሄድ ነው የሚናፍቀው። ስደተኛ እኮ አይኑ ልቡም ያለው ሀገሩ ጋር ነው። ስደተኛ ብቻ ነን እኛ። አልፎ ያጆች ብቻ ነን ያልኳችሁ ለዚህ እኮ ነው። ስደተኞች ከተማ አለ፣ ሀገር አለ፣ ቤት አለ፣ ልብስ አለ፣ ኑሮ አለ። ወደዛች ነው የምንሄደው። እስኪ አንድ ምሳሌ ልመስልላችሁ። አንድ ተጓዥ መንገደኛ በማይኖርባት ከተማ ይልቁንም አድሮ ብቻ በሚሄድባት ከተማ ያየውን ሁሉ ስለወደደ ሀብቱንና ገንዘቡን አውጥቶ ፏጭ አድርጎ መሬት ቢገዛ፣ ህንፃ ቢገዛ፣ ከተማ ቢገዛ አድሮ ብቻ በሚሄድባት ከተማ ይሄ ሰው ጤነኛ ነው እብድ ነው የሚባለው? አባካይ ነው አትራፊ ነው የሚባለው? ከሳሪ ነው። አድሮ ብቻ ነው የሚሄድባት። አፍዋጅ ነዋ። ታዲያ ምን ከተማ ያስገዛዋል? ምን መሬት ያስገዛዋል? ምን ያስገበግበዋል? ለማይኖርባት። እኛም አፍዋጆች ነን። ገንዘባችን እናባክን፣ ጸጋችን እናባክን፣ ጉልበታችን እናባክን፣ የእግዚአብሔርን የአባትነት ፍቅር ናፍቆት አባክን። ብቻችንን ሁሉንም እዚህ ጨረስ። ድሆችን ከልክለን፣ ችግረኞችን በር ዘግተን ብቻችንን የ200,000 ብር ምሳ እያወጣ ርግፍ ነው። የምትወዷት ከሆነ ሀብታችሁን ወደ ሰማይ ላኳት። መላከ ሰላም መላከ ብርሃን ሰላማ የሚባሉ እንዳደረጉት ይሰጣሉ። ለድሃ ለችግረኛ ይሰጣሉ። ያያቸው ሰው ምን ነው ሀብቶትን እንዲጠሉት? ምን ቢጠሉት ነው እንዲህ የሚበትኑት አሏቸው አሉ። እኔም ልጆቼም ኋላ ወደምንሄድበት ቦታ ቀድሜ በሰደው ጠላሁት ወይስ ወደድኩት አሉ። ወደ ማረፊያችሁ ላኩት፣ ወደ ወደባችሁ ላኩት፣ ወደ ዋናው ቦታችሁ አሻግሩት። ጭርስ አታድርጉት የክርስቶስን ገንዘቦች። ይሁን የቅዱሳን ማኅበርና ኅብረት እኛን እየጠበቀ አብረን እስክንዘምር ብቻችንን ብላችሁ እንዳይከፋችሁ አብረውን የሚቆሟል መላእክታም። ይልቁንም ታቦት ዘዶር የምትባል እመቤታችን አለች። ምንኛ አስደናቂ ነው እሷን ማየት! ምንኛ አስደናቂ ነው ስለሆነው ነገር ሁሉ መስማት! ምንኛ አስደናቂ ነው ያን ዝማሬ መሳተፍ። እንዳይከፋችሁ፣ ተስፋ እንዳትቆርጡ፣ ብቻችንን ቀረን ብላችሁ ጭርምት ቁርምት እንዳትሉ፣ ወደ ሌላ እንዳትኮበልሉ፣ ወደ ናይት ክለብ እንዳትሄዱ። ሌላ ዝማሬ አለ። ቁልቁል ከተሰቀሉት ጋር ከነ ጴጥሮስ ጋር እንኖራለን። ቁልቁል ከሚሰቅሉት ጋር መኖር ታከተ። አዎ በመጋዝ ከተሰነጠቁት ጋር እንጂ መጋዝ ከሚሰነጠቁት ጋር መኖር ታከተ። አሉ በሰይፍ የተቆረጡ፣ በመንኮራኩር የተፈጩ፣ በሰርመኔስ አደባባይ የተጎተቱ፣ በኔሮን ቄሳር መናፈሻ ከነ ሕይወታቸው የተቃጠሉ ይጠብቁናል፣ ይጠብቁናል። እና ክርስቲያኖች አዎ ደርሳችኋል። እዚህ ሀገር ቢያሳጡህም ከቅዱሳን ጋር ባለ ሀገር ነህና ደርሰሃል። ድል ከነሳው ከሰማዕቱ ጊዮርጊስ ጋር አሁን አብረህ ትቆማለህ። ግን ያስደንቃል እግዚአብሔር ቸርነት። እዚህ እንግዳ ቢያደርጉህም እዚያ ቤተኛ ነህ። እዚህ ቢያሳድዱህም እዚያ በሐዋርያት እቅፍ ትገባለህ። እዚህ ምድሪቷን ልቀቅ ቢሉህም በዚያ የርስቱ ወራሽ ነህ። እዚህ ሰይፍ ቢያሳዩህም ቢነቀንቁብህም እዚያ የሱራፌል መላእክት ጤና አለ፣ ሸዋሸዋት ይሆን ትሰማለህ። እዚያ የዳዊት በገና አለ።
አብረህ ትዘምራለህ። እዛ የዕዝራ መሰንቆ አለ፣ አብረህ ማህሌት ትቆማለህ። እዚያ ደርሳችኋል። በርቱ። የምትማሩ ተማሩ፣ የምታገለግሉ አገልግሉ፣ ያገባችሁ በጋብቻ ጽኑ፣ ሌላ አይመራችሁ። የተደነገላችሁ ጽኑ፣ የምትመንኑ መንኑ፣ ዝም የምትሉ ዝም በሉ፣ ልብስ የምታጥቡ ጠቡ፣ የምትመክሩ ምከሩ፣ የምትረዱ እርዱ፣ የምትዘምሩ ዘምሩ። ደርሳችኋል። ይቆይም። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ለኔታ ይሁን። አሜን።